እና ቢቸገሩ አላከችማ ባላኪ ዜድ ይኸውልሽ የሚጽፉት ማሬ ቅድም ይኸውልሽ ቶሚ 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 አሉ። እሺ ማን ነው ቶሚ ያልኳቸው? የታል ቶሚ? የለም ሀሳቤን ልጨርስ። እሺ ቢቸገሩ የተለያየ ነገር ቢሆኑ እየየ ብለን እንወጣለን። ይህ እኮ ክልክል እኮ ነው ጌታ እንጂ በህጉም የተከለከለ ነው፣ በሃይማኖትም የተከለከለ ነው። ሁለተኛ አንቺ ስቅቅ አይልም ወይ እንደዚህ ተወላልቆ ምናምን ቪዲዮ ኮል ላይ ቁጭ ብሎ ራስን እያዩ አይከብድም? እውነት ለመናገር እንደው የወንድ አይሻልም ከእናንተ? ያልፍልኛል ብለው እኮ ነው። የምንድን ማለፍ ነው? ፈጣሪ የሚያሳልፍ በሽታ አይለፍባቸው። ጆካ እነዚህ እኮ ልቀርጸው ምናምን ልከው እኮ ምናምን እኮ አይደለም። ስማ ቪዲዮ ኮል እናውራ የላቸውና ማን ነው ገባኝ እኮ ስማ አይደለም ሲተኙ ምናምን። እኔ መጀመሪያ እንደዛ መስሎኝ በጣም ተናድጄ ነበር፣ ግን ስትተኝ ሞባይል አታጥፊ አይንሽን እያየሁ ልተኛ የሚል ሰውዬ ነው። እባክሽ እናንተ ገብቶ ስልኩ ግራ አውጥቶ ታች ገባ። ሪም እንደዛ አይደለም። እንደዛ የለም እኮ እያወቁ ነው። እሱማ ይኸውልሽ እኔ አሁን ሙዱን አሁን እዚህ ጋር በግልጽ እናንተ ከፈራችሁ እኔ ላፍርጠውና እንወያይበት። አይ ሀቡ ምን ነበር ያችኛው? ሀቡ ታብራራለች። ህግ አምላክ ረመዳን ነው ኖ ሀቡ ያቺ ምን ነበር ያለችው? ያው የ80 ሴት ክስ ይዘሽ ረመዳን ነው ብሎ ጨዋታለን። ክስ ነው እኮ ጆካ። ሀቡ ያቺ ልጅ ምን እንዳለች ንገሪው። ቪዲዮ የለውም ግን ምንድን ነበር ያላት? ምንድን ነበር ያለው? ለፍቅረኛ እስታ ኖ የሷማ ለፍቅረኛ ብቻ የሚደረግ እንቅስቃሴ ሁሉ ዲያንስ ያማ በቃ ወዴታ ምንም እኮ ጥያቄ የለውም። የሷ ማለት እኔ ያለችው ልንገራችሁ። እኔ እሙሙ የለኝም ግን ለፍቅረኛ ብቻ የሚደረግ እንቅስቃሴ ሳደርግ ቀርጾኛል። ያ ደግሞ ሚዲያ ላይ ቦታ ይደብራል። አንድ ነገር እዚህ ላይ እንነጋገር። ነገር ግን ይሄን ሆንኩ እንዳትይ ሀቢባ ቤት ላይ ብዙ ሰው ስለሚበዛ ይሄ ሰውዬ በግሩፕ አደራጅቶ ሁላችሁም ተይዞብናል ብላችሁ ውጡ መፈመስ አለብኝ ብሎ ያለ ሰው ነው። እመኑ። ሀቢቢ 83 ቪዲዮ አለ እየተባለ እኮ ነው። ጆካ 83 ቪዲዮ ተልኮልሻል። የተለያየ ቪዲዮ አንድ ቪዲዮ እንኳን አይተሻል? እኔ ጋር 4 ቪዲዮ አለ። እንትኑ ነገርዮ አይ ሙሙ አይደለም ገላ ስስ ቢጃማ እንደዛ ሳይሆን ላይክ ልጁ እንዴት ነው በቃ በጭንቅላታቸው ሰርቶ እንደምንም በቃ የሆነ ቪዲዮዎች አሉ። አንዷ ደግሞ እኔ ትዳር ፈላጊ እና እኔ ምን ላድርግሽ? ማርቆስ ጋር ላገናኝሽ እንዴ? ተው እኔ እንዳትነካኩኝ እኔ ጋር ነገ እንግዲህ እሱ እያንዳንድሽ ብሏል። ኦኬ እናሰማክ ጆከር ያለው እንዲህ 83 ከያዘን ያንበሳ ወርድለታለሁ። አረ ጆከር ተው ግን ምን አገባኝ? አረ ቢስሚላ ምን ሆነ ነው? እህት አለች እንደ እህት ብትኖር እኔ እንደዚህ ተፈርክሳ ለምትሄድ እኔ የሚያገባኝ በሽተኛ አልሆነች ምን አልሆነች? ነገር እያበረታታክ ለምን እኔ 83 ሴት ምን አይነት ድቁና ነው? አንድ ነገር ይሄን ነገር አታበረታቱ። ማበረታታት ያለበት አዳምጪኝ። አንደኛ ደረጃ ጎኗ ወንድ የለም፣ የምትኖርበት አካባቢ ወንድ የለም። ማዳም ቤት ነው የሚሰሩት አብዛኞቹ። ማዳም ቤት ብትኖር በቃ ዝም በይ ሀቢባ ላይ ልጨርስ እንዴ። ማዳም ቤት ብትኖር እኔ ሀሳቤን በኋላ ማዳም ቤት ብትኖር በቃ ስሜቷ የሚያሸንፋት ከሆነ እራሷን እንትን ብላ አገር ቤት ትግባ። ጆካ አንተ ካልገባህም የሰውየው ሙድ ምንም አልገባህም። ሪም አልገባውም። ቆይ ላስረዳው። ጆከር የስሜት ኧረ በእናታችሁ እኔን በለስላሳ እንትና ተው፣ እኔን እንትና አትበሉኝ። እኔ ይኸውልሽ በሚሊዮን አውቃለሁኝ ከትላንት ጀምሬ ምን ሴት ሆናችሁ ከጆከር ጋር ተጋግዛችሁ ኮመንት ላይ ትክክል ሀቢባ አንድ ጊዜ እኔ የምታደምጪኝ ከሆነ እኛ ከዋትስአፕ ጀምሮ እስከ ፌስቡክ ኢሞ ላይ እዚህ ደርሰናል። ይኸውልሽ እዚህ ላይ ሁሉም ነገር ሰው ተምሮበት ምናልባት በጣም ከባድ የነበረው ዋትስአፕ ላይ ነበር። ከዋትስአፕ ላይ ፌስቡክ ላይ እንደዚህው ነበር። ኢሞም ላይ የተወሰነ ነበር።
ግን ቲክቶክ ላይ በአጠቃላይ ስንት ራሳቸውን ያጠፉ እኮ አሉ እኮ ከአርቲስት ጀምሮ ትላንት ዋትሳፕ ላይ ፌስቡክ ላይ አትፍረድ። ምንድን ነው በሽታ ይዞሽ ነው ምንድን ነው? እግርሽን አንስተሽ በካሜራ ካሳየሽ በኋላ እኔ እንደዚህ አይነት ጨዋታ አለ እንዴ? እሙሟቸው አልታየም። የነዚህ ገላቸው ታይቷል። ገላና ሙሙ እዚህ ጋር ለመነሳት ስላልተፈለገ ነው። ታይ እሱን እንኳን አይደለም እኛ ብዙ ነገር እናውቃለን። ነጭ ነጩን እናውራ ካለ በአላህ ቪዲዮውን ሀቢባ ታስረዳ። ካንዴ ዝም በልና ሀቢባ አስረዳ። ጉዳዩን ገብቶኛል። አልገባትም። ስማ መጀመሪያ ወላ አልገባትም። በቃ ቻው ቻው። እኔ እናንተ ጋር መግባባትም አልፈልግም። ነገር ሸፋፍናቸው አሁን አልፈልግም። እሙሙ ነው ብልግና አዳምጠኝ። ስሜት ስላልክ ልንገርክ፣ የስሜት ጉዳይ አይደለም። እነዚህ ልጆች አውቄው ሀብታም ነኝ፣ እነሱ ቁሳቁስ ይፈልጋሉ። ወርቅ እያነሳ ፎቶ ይልክላቸዋል። ሀብታም ነኝ ይላቸዋል። አሜሪካ ነው የምኖረው ይላቸዋል። አግብቼ ወስድሻለሁ ይላታል። ስለዚህ እቺ ሴት ከመዳም ቤት ከአረብ ሀገር ስራ መውጣት ትፈልጋለች። ነጋዴ ናቸው፣ ነጋዴ ናቸው። በቃ ጥቅመኛ ናቸው። ስለዚህ ነጋዴ ናቸው። እዚህ ጋር እናንተ ወጣችሁ እነዚህ ራሳቸውን ስለሸጡ ለዚች ነው እንዴ አስገድዶ ቢደፍራት ሰውነቷን የሆነ ነገር ቢያደርጋት ልቆረቆርላት ወዳ ፈቅዳ ጤነኛ ሆና ምስጥም አንድ ነገር እንነጋገር። ሌሊት ላይ ይደውላል ወይ እኔ ማሬ እኔ ፍቅር ሰላም ነው አማን ነው እንደው አሁን እኔ ልብሽን ሰስቼ አለቀ ጨዋታ ሽሽሽሽሽ መጨረሻ ላይ የሚባለው ላይ እንደርሳለን። ጆካ ይቅርታ አንዴ የሆነ ነገር ልናገር። አሁን መደፈርና ወዶ መፍቀድና እንዴት ነው እንደው ዊሽ ማድረግ የተለያየ ነገር ነው የምናወራው። አይ ሪስፔክት ዩ። ይቅርታ ዘቅዝቀ እንዳትሰድበኝ። ኧረ እንዳልሰድብሽ ሶፊያ። እኔ እኮ አሁን ትክክለኛ ነገር ተሳዳቢ እኮ አይደለም፣ ጥሩ ሰው ነኝ። ተሳዳቢ ብለሽ እንትን አትበይ። እኔ ስድብ አላውቅም። በጣም ሪስፔክት ማድረግ ኦኬ። ሶ ማለት ላይክ የሆነ ሴት ልጅ ከታችን የሚቃወሙ ሴቶች ይህን የዚህ ድርጊት ተባባሪ ናቸው። እናንተ እኔ አንድ እንደዚህ አይነት ሴት ጋር ላወራም ወዳ ፈቅዳ እግሯን አንስታ ያለ እኔ ማውራት ፈልጋለሁ። ይሄ ለብዙ አመት ማለት እንደዚህ ኦኬ እንደዚህ ስላሉ ነው ምናምን እየተባለ እየበዛ ነው የመጣውና ለምንድን ነው እየሰማናቸው ነው? አሁን ወጥተዋል። ሁላቸውም ይውጡ፣ ለሁሉም ትምህርት ይሁን። እሱም ነገ ይውጣና ይጋለጥ። ከዛ በቃ ድምጽ መሆን አለብን። አሁን ለወጡት ለምንድን ነው ሌላ እየመጡ ያሉትን የምንዘጋባቸው? ከዛ ትምህርት ይሆናል። ከእንግዲህ ይሄ ትልቅ ትምህርት ይሰጠዋል። ዛሬ 10,000 ሰው ነገ 20,000 ሰው ሆኖ ይሰማዋል። ከዛ አንዴ ድምጽ ኦልሬዲ ድምጻቸው ተሰምቷል። ከእንግዲህ ይሄን ያረጋው ወዶ ነው የገባው እንላለን። ግን እስከዛሬ ድረስ 5 አመት እያዳመጥን ነው። ስንት ልጆች ራሳቸውን አጥፍተዋል፣ ራሳቸውን ገለዋል። እዚህ ላይ ስንት ነገር ሆነናል፣ ስንት ነገር አድርገናል። እንደውም ዱባይ ተባብሯቸው ሁላ ይዟቸው ያወጣቸው ሰው አለ። ገባሽ? ከነዚህ ግሩፕ ያለው ማለት ነው። እነሱ እኮ 500 ብር አብያ 500 ብር እየተከፈለ ነው ቻነሩ የሚታየው ማለት ነው። ይሄ እኮ የስንት ሰው ሰውነት ያለበት እየተሻሻጡ ብዙ እዚህ ቲክቶክ ላይ ማለት ነው ማአት ሰዎች አሉ። ከዚህ በፊት እንደውም አንዷ ተከትላ ገብታ የሆነ ልጅ አንቺ ቤት ገብቶ ማለት ነው። እኔ መናገር አልፈልግም። ይሄ ልጅ እኮ እንደ የሆነ ሰው ነቀላት ማለት ነው። አሉ እዚህ ብዙ ናቸው፣ እናውቃቸዋለን። ያንን እንትን ኔትወርክ እንትን የሚሉ ማለት ነው 500 ብር እየተከፈለ ነው ይሄ ኔትወርክ የሚታየው ማለት ነው። ለዛ ኔትወርክ እየተከፈለው ነው ብር $500 ነው። 500 ብር የኢትዮጵያ ይከፈለዋል ቻናሉ 1000 እና 500 የሴቶችን ራቁት ቪዲዮ ለመሸጥ ራቁት ፎቶ ያው እዛ እያስገቡ እኛ ታስፈሽ እዛ ስንት ሰወነን ከዛሬ ስንት አመት በፊት ተከራክረን ብዙ ቦታ ተደርሷል። ብዙ ልጆች ራሳቸውን አጥፍተዋል። ስለዚህ አሁን ይሄ አቡ የከፈተችው 10,000 ሰው ዛሬ አይቷል። ነገ 30-20 ሰው ያየዋል። ከዛ በኋላ ከዚህ ያልተማረ በቃ ገደል ይግባ እንላለን። ከዚህ መማር አለባቸው ሁላቸው። እስከዛሬ ግን የሁሉ ሰው 10,000 ሰው 6,000 ሰው ቁጭ ብሎ ያየው የለም። ስለዚህ አንዴ ድምጻቸው ይሰማ። እንደዚህ ራሳቸውን ከሚያጠፉ ራሳቸውን ከደልለው እንደዚህ እየተጎዱ ከምናያቸው አንዴ ይውጡ፣ ይሰሙ፣ አንከላከላቸው። ከዛም በኋላ አንድ 30,000 ሰው ካያቸው በኋላ ከዛም በኋላ የራሳቸው ጉዳይ እንላለን እንጂ ድምጽ መቆለፍ ነው። እና እንደዚህ ስላደረግን ይቅርታ ተመልሼ ገባሁኝ። አጥፍተዋል፣ ተሳስተዋል። ግን እንትን አንበላቸው፣ አንቆልፋቸው። አሁን ይሄ ነገር እናንተ ይሄንን ካላችሁ በትክክለኛ በቃ መስማት አለባቸው። አንዴ ይሰሙ። በቃ አንዴ አዳምጥኝ። እንደዛ ከሆነ ይሰሙ አይሰሙ ይሄ ጄኖሳይድ ጦርነት ገብታ ወይም ሌላ በግዴታ ተገዳ አይደለም። ግን በትክክለኛ ማንም ሰው ይሳሳታል።
እንጂ ሴት እየተባለ ሴቶች እህቶቻችን አይደለም። አንድ ጊዜ አዳምጠኝ። እኔ ስንት ጀግና እህቶቻችን መስራት የሚችሉ እህቶቻችን አሉ። ማን በገንዘብ አለ ካንተ? አንተ ትጀምር። ማን ፈራጅ አደረገ? ቆይ ኤቭሪዋን ቢ ኳየት ወዶ አይውልክ ጆከር እዛ ተፈርክሰሽ ገልብጠሽ ከሰጠሽ በኋላ ነው እንዳትነጋገሪ አንቺን ተከትለው ብዙ ሴቶች ወጡ፣ በሱ የተበደሉ። ያ ትክክል ነሽ አቡዬ። አንቺ በደንብ ተረድተሻል። አንቺ በደንብ ስለተረዳሽኝ ነው። አይደለሽም የበደለሽ ይፈር። አንቺ አልበደልሽም፣ ተበደልሽ እንጂ። አዎ ተበደልኩኝ ብዬ እኔ እዛ ጋር ከዛ ሰው ጋር ብሎክ ተደራርጌ ምናምን የራሴን ህይወት መቀጠል አላቃተኝም። ግን እኔ በመምጣቴ ስንቶቹ እኔ እንኳን የዛኔ አስታርቁኝ ብዬ በመጣሁኝ ሰዓት አስታርቁኝ ወይም አፋቱኝ ብዬ በመጣሁኝ ሰዓት ስለማፈቅረው ነው እንደዛ ያደረግኩት። ኦኬ ቪዲዮ አስገድዶኝ ለመጀመሪያ ጊዜ አስገድዶኝ አይደለም። የሆነ ሰው የሆነ ቀን ይሳሳታል። ኦኬ ያንን ስህተት ለመሸፈን ደግሞ ድጋሜ ስህተት ይሰራል። ገባክ? ማንም ሰው ፈቅዶና ወዶ አይደለም፣ ፈጣሪ ብቻ ነው ንጹህ። አዎ ማንም ሰው ደግሞ እዚህ ጋር ማንም ሰው ወንድም ሆነ ንጹህ ማንም ሰው ሶሻል ሚዲያ ላይ ያለ ሰው ማንም ሰው ንጹህ የለም። እያንዳንዳችን ቤታችን ቢንኳኳ ሁላችንም የሆነ ችግር አለብን። ማንም ሰው ንጹህ የለም። እኔም እዚህ ጋር ይሄ ችግር ባይገጥመኝ ንጹህ ነኝ ብዬ ነው ከታች የምኮምተው ለሰዎች። ራሴን አላጋልጥም። ግን እኔ ላይ በደረሰው ነገር ሌሎች ሰዎች ይማሩበት ብዬ ነው እዚህ ጋር ተመካክረን የመጣ ነው እንጂ እነዛ ልጆችም ከ3 ዓመት በፊት ያለፈ ታሪክ ነው። የአንዷም ልጅ ኦኬ፣ የአንዷም ከ6 ወርና ከምናምን በፊት ያለፈ ታሪክ ነው። ማንም ያለፈ ታሪኩን መጥቶ የማውራት ግዴታ የለበትም። እድል ይሰጠኝ አቢባለ አልጨረስኩም ሲጀመር ማለት ነው። ሲጀመር አንተ ራስህ እንደሱ አይነት ሰው ምንም አታመጣም። ልትፈርድብኝ አይገባም። እግርሽን ሰቅለሽ ምናምን ልትለኝ አይገባም። ጥቅም ፈልገሽ ምናምን ልትለኝ አይገባም። አታውቅም። ለምን ስለማታውቀው ነገር ታወራለህ? ጆከር ሌዲስ ፈርስት ፕሊዝ። እሺ ቀጥይ። አንቺ ስትጨርሺ ጆከር ያወራል። ሲጀመር ጆከር ምንም የሚያውቀው ነገር የለም። በምን ጉዳይ በምን ዙሪያ ይሄ ነገር እንደተፈጠረ ምን ያውቃል? ምንም አያውቅም እኮ። ያ ሰው ምን አይነት ሰው እንደሆነ ምን ያውቃል? እኔ ምን አይነት ህይወቱ ውስጥ ሲያሳልፈኝ እንደነበረ ለ2 ዓመት ምን የሚያውቀው ነገር አለ? ያን ነገር እንዴት እንዳደረግኩኝ ምን ያውቃል? ምንም አያውቅም። የሰው ልጅ በማያውቀው ነገር ኮሜንት ላይ ስለተጻፈ ብቻ ሰው ላይ መፍረድ። እኔ ጥቅም ፈልጌ አይደለም። ጥቅም ፈልጌ ራሴን ከፍቼ ምናምን የሰጠሁት ልጅ አይደለሁም። ደግሞም አምጥቶ እንኳን ቢያሳያችሁ ይሄን ቪዲዮ አይ ዶንት ኬር ቢቦስተው አይ ዶንት ኬር። የሚያሳፍር ቪዲዮ አይደለም። ግን የሚያሳፍር ቪዲዮ ያላቸው ልጆች ሊኖሩ ይችላሉ። ወጥተው እዚህ ጋር ድምጻቸው እንዳይሰማ እዛ ጋር ተደብቀው ራሳቸውን ከፎቅ ላይ ሲጥሉ ለምንድን ነው እየፖስተታችሁ ታዲያ የምትሉት? ወይኔ በደረስንላት ነው የምትሉት? እንደዚህ አይነት ሰው እኮ ነው ሰው ራሱን እንዲያጠፋ የሚያደርገው። እኔ ለምሳሌ የዛን ቀን ራሴን ላጠፋ ወስኜ ነበር፣ እሱ በተናገረው በሱ ቃል። ዛሬ ላይስ ማን ነበር የሚጎዳው? ሶሻል ሚዲያ ላይ ሲጀመር አልታወቅም፣ ፌመስ አይደለሁም። ማንም ሰው አይልልኝም፣ አያናፍስም። ቤተሰቦቼ ናቸው የሚጎዱት። እኔ ትክክል ጆክ አለምትሉት አይ ዶንት ኬር። አታቁኝም፣ አላቃችሁም፣ ልታቁኝም አትችሉም። ኦኬ አይመለከተኝም። መናገር ያለብኝን ነገር ነገም ቢሆን ማድረግ ያለብኝን አደርጋለሁ። ቤተሰቦችሽንም አስከብሪ። ይኸውልሽ ሁሌም እንደዚህ ስትሮንግ ሆነሽ ለራስሽ እሱ አያገባክም። ሁሌም ቢሆን ቤተሰቦችን አስከብር። እንዴት እንደማስከብር ታውቃለህ? አልወጣሁኝም በቪዲዮ ቤተሰቦችን አስከብሬያለሁ። አሁን በቪዲዮ እንደዛ ነው ያስከበርኳቸው። በቪዲዮ ታይቼ አላሻኩባቸውም። ይገባሃል? ኦኬ አሁን ተራሽ አልቋል ማሬ። አሁን ሀቢባኔ እድል ከሰጠሽ እንደናገር ነው የምገባ። ፈጣሪ ያክብርክ። አመሰግናለሁ። እኔ ለሴት ሳላዝን ቀርቼ አይደለም። 2 ጥያቄ አለኝ። እኔ ግለሰብ አልጠይቅም። ለሚዲያ ላይ ነው ጥርሳ ቁጭ ብለን ብዙ ነገር እናያለን። ንፍጣሞች አይደለንም፣ ንፍጣችን አልደረገብን። አንደኛ ጥያቄ፣ እነዚህ የመጡ ሴቶች በስልክ ነው ወይስ በአካል ቪዲዮ የተደረጉት? ሀቢባ ካንቺ ነው ጥያቄ የሚመጣው። በስልክ ነው። እሺ እንደ ሴት ማዘን ካለባችሁ ማሬ ፍቅሬ ብሎ ጎትቶ፣ ለምን ሴት ሲባሉ ዛሬ ድረስ ድንግል የሆኑ ሴቶች አሉ፣ ተከብረው የሚኖሩ ላባቸውን ጠፍ አድርገው እኛ ጋር ለመዝናናት ሚዲያ ላይ የሚመጡ ባለትዳር ሆነው
ወይም ነገ ትዳር የሚፈልጉ በሴት እኛ ማናን ሰራም ማለክ እኔ አልሰራም ወይ ኖ ሀቢባ አትያዥኝ አበበች ሚዩት አድርጊ አንቺ ስታወሪ ጆከር ትቅለበለባለች እንዴ እሱ ሲያወራ አንቺ ሚዩት አታበሪም እንዴ ካሁን በኋላ ወደ እኔ መልስ እንዳመልሽልኝ አንቺ ጋር ሳይሆን ሀሳብ ጋር ነው የማወራ ምንም ልታመጣ አትችልም ሴትዮ ሚዩት አድርጊ አንቺ ግሪሽን አንስተሽ ያሳየ ሴትዮ ነውረኛ አንቺ ጋር ልነጋገር ሚዲያ ላይ ነው የቆየነው እውነት ብለን ስንሄድ በጣም አንድ ሴት ወደድኩሽ አፈቀርኩሽ ብሎ ወስዷት ከወሰዳት በኋላ በተለያየ በማስከረም ይሁን በግዴታም ይሁን በጉልበትም ይሁን ቪዲዮ አድርጎ ይዞባት ከሆነ ለዛ ሰው ጥፋተኛ ነው ብለን ይዘን ጉሮሮን ልንጨቃጨቅለትም ልንጮህለትም ይገባል እናንተ እዚህ ያላችሁት አንድና አንድ ጥያቄ ልጠይቃችሁ እውነት ምንም አይነት ገላሽን ሴት ልጅ ምንም ቢወድሽ ቢያፈቅርሽ አዎ ትወዳላችሁ ታፈቅራላችሁ አይደለ ሁላችን በስልክ አውጥታችሁ ያሳዩ ይላል ሃይማኖት እንደ ሰውም ሃይማኖታችንም ይፈቅዳሉ አይፈቅድም ህሊናችሁም ያውቃል ቪዲዮ ቢያደርግ ነገ ባላገኘው ነይ ብሎኝ እዚህ ቦታ ላይ ባልሄድ ቢለቅብኝስ የሚባለውም ነገር አለ አእምሯችን ላይ ግን በሴት ስም ሴት እየተባለ የሚዲያ ሴቶች እየተባሉ ብዙ መርዳት የሚችሉ ብዙ መስራት የሚችሉ ለተቸገረው ወገኖቻችን እዚህ ጋር ገንዘብ እጃችን እያበረታታከው ነው ጊፍት እየሰጠክ ነው ጊፍት ለመልቀም አይደለም እዚህ ጋኛ የመጣ ነው ኦኬ የደረሰብንን ነገር ተናግረን ሌሎች ልጆች እንዲቆጠቡ ነው አሁን አንተ ደገፍክና የሰው ኖ እዚህ ጋር ፈራ አይደለም አንተ ግሬሽን አንስተሽ የምታሳይ ሴት ወይ ነከዱ ባለጌ ነው እያልኩሽ እኮ ነው ወንዱ እላፊ ባለጌ ነው በቃ ቴንክ ዩ ስለዚህ አንዴ ከሆነ በኋላ ኦኬ እርማት ተሰጥቷቸው ሴቲቱም ወንዱም ተቀጥተው መውጣት አለባቸው ትምህርት ከሆነ የምትሰጡት ሴቷ ለምን እንደዚህ እኔ እኮ ነገርኩሽ ወንድ ልጅ ወስዷት አስገድዷት ሴቶች አትበሉ ነው ጥቅል ሴቶች እነዚህ ሴቶች አልተጎዱም እያልኩ አይደለም ጥቅል ሴቶች ስንል ግን ብዙ ወጥተው የሚቀሩ ሴቶች አሉ ከሚዲያ እኔ እንደዛ ሃይማኖተኛ ሴቶች አሉ እኮ በሁሉም ሃይማኖት እንደዛ አይነት ነገር ምናምን ብለው ይወጣል አይኗን አፍጣኔ ጋር የምትከራከር ሴት ትመለሳለች እንዴ ግን ሴት ተብሎ ጠቅል ሴት እኔ በታች ቆይ አይደለም ሀውዬ መፍትሄ እኔ ጠቅል ማለት የፈለኩት እኔ መፍትሄውን እኮ ጋራለሁ ጠቅል ማለት የፈለኩት ግን ሴቶች ተብሎ ሙሉ በሙሉ ሴት ሚዲያ ላይ ያሉ ሴቶች እንዲጠፉ አልፈልግም ሚዲያ ላይ ያሉ ብዙ እህቶቻችን አይደለም በቤታችን ስንገባና ቁጭ ብለን ስናወራ ሴት ብቻ ጥፋተኛ የምትሆነው ኦኬ ቆይ አዳምጪኝ ቀድም እኔ ሴት ስለተባለ ነው አዳምጪኝ ቁጭ ብለው ከሴት በላይ ሴት ጀግና ሴቶች አሉ ቁጭ ብለው እኛ በቤታችን ስንገባ ታፕታ ኮፒ ሊንክ የሚያደርጉልን ሴቶች ናቸው ወንዶች አይደሉም ስለዚህ ወደ መፍትሄው ባለጌ ነው አዎ ባለጌ ነው በተሰጠው ልክ ማድረግ የለበትም አዎ ግን እነሱ ማድረግ የለባቸውም ነገም ተምረው ይቅርታ ጠይቀው መውጣት አለባቸው እሱን ደግሞ ለሚሰጠው አካል መስጠት አለብን ይሄ ነው ያለኝ አቋሚ ግን ሚዲያ ላይ የሚሰራውን ነገርና በውስጥ የሚሰራውን ነገር በደንብ ጠንቅቀን እናውቃለን ሴት ልጅ ፈቃደኛ በስልክ የምታደርጉ ከዚህ መማር አለባቸው ካጣችሁ እየሰራሽ ነው አይደል ስራ ላይ ነሽ አይደል ወንድ ለምዛ አካባቢ ትተሹ ስራሽን ግቢ አገርሽ ግቢና ግቢ ቆይ ማን ስሜት ያሸነፈኛልክ ማን ነው እኔ ችግሬን ተናግሬ ወርጃለሁኝ አይደለ ችግሬን ተናግሬ ወርጃለሁ አይደለ እኔ በሌለውበት ግን እግሯን ከፍታም አታቅማ ምን እንዳደረኩ ለምን እንዳደረኩ አታቅም እግሯን ከፍታ ምን አድርጋ ለጥቅም እንድትለኝ አልፈልግም በእኔ ርዕስ እንድታወራ አልፈልግም እኔ አንቺን እኔ አላቅሽም በእናትህ ሰማንያ ሴት አልችልም ሶሪ መቼም አታቀኝም መቼም ነው የማታቀኝ ጆከር ተው በቃ ሂድ ጆከር እኔ እናንተ ሌላ ቀን እናወራለን ተዋት እሷን ሺዝ ናት ኦኬ ደህና አይደለችም በነፃነት የፈለገችውን ታውራ ፊል ፍሪ ሲጀመር እንደዚህ አይነት ሰዎች እያሉ እንደዚህ አይነት ወንዶች ሰውን የሚገድቡ ሰዎች እያሉ ሴም ሆነ ባለማወቁ ራቁቱ ማለት ነው ስንት ሚሊዮን ህዝብ ያያት ሴት የምትኖራለች በህይወት ማንም አንድ ሰው እዚህ ጋር ስለተናገረ ወይም ኮሜንታተር እዚህ ጋር አንቺ ምን ስላለ ማለት ነው ማንም ሰው ራሱን አያጠፋላችሁ ማንም ሰው እኔ ራሴን ለማጥፋት ወስኜ ነበር ግን አላደርገውም ዛሬ ላይ አላደርገውም ስለ ኮሜንት ምንም ሀቢባን የምታውቂያት ከሆነ ስለ ኮሜንት ምንም ነገር አይመለከትሽም ማንም ሰው የፈለገውን መጻፍ ይችላል ሀቢባን የምታውቂያት ከሆነ አሁን ቀጥይ ራስሽን ብታጠፊ ሁሉም አዛኝ ይሆናል አንቺ ሁሉም
ሁሉም ይፖስትሻል። ውይ ስታሳዝን፣ ከአረብ ሀገር ሳትወጣ ሳታገባ ሳትወልድ ሞተች እያለ ያለቅስልሻል። ያ እሱን ነው የሚፈልጉት። ያን ደግሞ መቼም ነው የማላደርገው። መቼም አላቅሽም ለሚለኝ ደግሞ መቼም ነው የማታቆኝ። ብታቆኝም ደግሞ አይ ዶንት ኬር። በቪዲዮ ገብቼ ላወራ እችላለሁ እኔ። ኦኬ አዲስ ነገር አይደለም። በዚህ ዓለም ላይ ማንም የማያደርገው ነገር አይደለም እኛ ያደረግነው። በቃ አስረግጬ እነግርሃለሁ። ማንም አፍ በቃ ከፍ አድርጎ የሚያወራ ሰው ማንም ይሁን ማንም የሚፈራበት ምክንያት አሁን ጆከርን አውጪና ማሬ ኦኬ በቃ አሁን ስለራስሽ አውሪ ነው። እሱ እኮ ርዕሱን ለመቀየር ነው የፈለገው። ርዕሱን ለመቀየር በህይወቴ ገስት ላይ ሰው ደርድሬ አላውቅም። እርሜን በህይወቴ ገስት ላይ ሰው ብደረድር ድብልቅልቅልቅልቅ ቀውጣ ቤቱ። በቃ ቻው፣ ደህና ደሩ፣ ባይ ባይ።